በምን ካሁን በኋላ በእኔ ምክንያት አስታርቀኝ ብለሽ ቶፋ ጋርም እንዳትሄጂ ደሽ እየሞከርኩ ላስረዳሽ እየጣርኩ አንቺ ግን ከኔ ቃል ይልቅ የእሷን በእንባ የታጀበ እና በሲቃ የተሞላ ድምፅ አመንሽ። የምትወደኝ ከሆነ የእውነት እንደዚህ የምታስብልኝ ከሆነ እንሂድ። ወዴት ነው የምንሄደው? ወደ ሀገራችን ነው። ምን ሰርቼ ላበላሽ? መኖሩን ለኛ ካላለልን እስኪ ሞክረው ደግሞ ተለያይተን። ሰላም ሁሉ የቻናላችን ተከታታዮች እንዴት ናችሁ? ከዮና ጋር ተቀጣጥረን ነበርና ላናግርሽ እፈልጋለሁ ብሎኝ ነበርና እየጠበቀኝ ነው አይ ቲንክ ካፌ እና እሱን ላገኘው እየሄድኩኝ ነው። ኦልሬዲ አይ ቲንክ ደርሷልና ቁጭ ብሎ እየጠበቀኝ እንደሆነ ነግሮኛል። ወደሱ እየሄድኩኝ ነው። እኔ እንደምን ሊያወራኝ እንደፈለገ አላውቅም። ምን ሊለኝ እንደፈለገም አልገባኝም። ምናልባት ከቶፋ ጋር ለመጨረሻ ጊዜ ተገናኝተን ነበር ያወራነውን ነገርና ከቶፋ ጋር ያወራነውን በዛ ጉዳይ ላይ ምናልባት ሊሆን ይችላል ሊያናግረኝ የፈለገው። ምንም ሂንቱን አልሰጠኝም፣ ግን ላናግርሽ እፈልጋለሁ ነበር ያለኝ። ሶ በመልካሙ ብናወራና እስከዛሬው ባንጨቃጨቅ ምናምን ነገር በጣም ደስ ይለኛል። እስቲ ከሱ ጋር ደግሞ ሆኜ የቀጠረኝ ቦታ ሄድና ካሜራውን አበራላችሁና ደግሞ ከሱ ጋር ያለኝን ነገር ደግሞ ታዩታላችሁ። ባንጣላና ባንጨቃጨቅ በጣም ደስ ይለኛል። ምናልባት አላቅም፣ ምናልባት አብረን ብንሆን ምናምን ነገር በጣም ደስ ይለኛል። ያንን ነገር አስቦ ወይ ይቅርታ ሊያደርግልኝ ሆኖ ቢሆን በጣም ደስ ይለኛል። ግን አላቅም፣ እስኪ የሚፈጠረው ነገር ካሜራው ካበራውላችሁ በኋላ የምታዩት ይሆናል። እዛ ስደርስ ደግሞ ካሜራውን አብርቼላችሁ እንቀጥላለን። እስከዛው ቻው። ሰላም ውዴ ቻናላችን ተከታታዮች፣ ካሜራ ካበራውኝ ትንሽ ዘግየት ብዬ ነው ካሜራውን ያበራሁትና እኔ ነው ኦልሬዲ ተገናኝተን ወሬያችንንም ጀምረናል እና መጠጣችንን ምናምን አዘን ኦልሬዲ ተቀምጠናልና ካሜራውን ትንሽ ዘግየት ብዬ ነው ያበራሁት። እስቲ አሁን የምናወራውን ነገር ከዚህ በኋላ ታዩታላችሁ። ይውና ጨርሰናል። እኔና አንቺ ካሜራ ሳታወሪ ጨርሰናል። አንዴ አውርተን አይ አልጨረስንም ነው ኦልሬዲ። አሁን ለካሜራ ብቻ አለው፣ ለተከታታዮች ደግሞ ንገራቸው ምን ያወራነው እንድደግም ወይስ ማለት እኔ ለሁሉም ሰው ኦዲየንስ እንዳለ ክብር አለ። እነሱ ፊት መጨቃጨቅ ሳላበዛ እንትን እያለ በጣም ይወረድኩ ያለ እየተሰማ ለምን አውቃለሁ ብዙ ነገር አድርገሽኛል። በእኔና አንቺ ነገር ማይፈታ ነገር ላይ ነው አሁን እያቦካሽ ያለሽ። አሁን ቶፋ ጋር ለምን መሄድ ስለነበረብኝ ነው የተፈጠረውን ነገር ማስረዳት ስለነበረብኝ ማስረዳት አልነበረብኝም። ሄጄ ነገር ምንድነው? ቆይሽ ምንድነው ያልሽው? ማለት እኔ ካንዳት ቪዲዮ መለቀቁን የሆነ ታይትሉን አይቼ ነው የደወልኩልሽ እንጂ ቪዲዮን አላየሁትም በጭራሽ። ያልኩትን እሺ አይተሃል? መጥፎ ነገር አልነገርኩትም። አላየሁም እያልኩሽ ነው። ንገሪኝ። እሺ ያልኩት ኦልሬዲ አንተ ጋር መጥቼ ይቅርታ ጠይቄያለሁ አይደለ? ስለዚህ አልቀበልም አልከኝ። አትሊስት ይቅርታዬን እንድትቀበልኝና እንድታናገረኝ እና ኮምፕሊትሊ ከዛ በኋላ ደግሞ አልተነጋገርንም፣ ተዘጋጋን እና እንዳይዘጋኝ ንገረውና ክሱንም ደግሞ አስተካክልለታለሁ። እሱ የሚፈልግ ከሆነ ለምን አስፈልግ ማለት ክሱን ራስሽ ነሽ ያስፈልጋል። ምክንያቱም ሁሉ ነገር አለበት ቶፋ አይደለ? እሱ ማወቅ አለበት። ተይው ቶፋን አሁን የራሱ ችግር ያለበት አሁን የሆነ ላታቂ ትቻለሽ። እኔ ከኔ ጋር የሚያወራ ብዙ አይነት ነገሮች ሊኖሩ ይችላል። ግን እዚህ ጋር እንድትረጂኝ የምፈልገው የኔና አንቺ ነገር የኔና አንቺ ፍቅር የኔና አንቺ ነው። ሰው መግባት የለበትም። ኦልሬዲ ገብቶበታል። አሁን እኮ ገብቶበታል። ቶፋ ብቻ ያስገባሽው ራስሽ ነሽ ያስገባሽው። ጓደኛሽ ትያት ጓደኛሽ ማለት እስቲ ንገሪ፣ የት ነው በጣም የተዋወቃችሁት? የት ነው የምትተዋወቁት? ለምን እንደዚህ በዚህ ልክ ያመንሻት ከኔ ያስበልጠሽ ያመንሻት ለምንድን ነው? ዮና ታውቃለህ ክፍለ ሀገር ላይ እንደማውቃት እሱን አይደለም እሱን ታዩ በዚህ ልክ እንዴት ነው አምነሽ እንደዚህ ለሷ ስትከራከሪ ማለት ምንም እኔን እኮ ጨረሽ አመት ጓደኛዬ ናት። ዮና አብረን ብዙ ነገር አሳልፈናል። ቆይ በምኒ እኔ እኮ ነግሬሻለሁ፣ ደጋግሜ እየነገርኩሽ ነው። እኔ አንድ እኔ እንትን እያልኩ ያለሁት ሚስጥሯን ገመኗን እየደበቅኩ ያለሁት ስለምታውቂያት ለአንቺ ብዙ ነገር ስላደረገችልሽ ነው። እኔ ደግሞ በአንቺ የተነሳ መጎዳት የለብኝም። ለአንቺ ጓደኛ እያልኩ እኔ ሁሉንም ነገር ማጣት የለብኝም። ህይወቴ መበላሸት የለበትም። ህይወቴ ተበላሽቷል። የጓደኛሽን ገመና ለመሸፈን እኔ ስሜን እያጣሁት
እኮ ይሆናል። ለዛ እኮ ነው እንደዛ አታርግ። ቪዲዮን አውጣው አሳይ። አንቺ ቆይ አደብቅ። አንቺ ዮና ሊደፍራት ነበር ብለሽ የከሰስሽው ቆይ ሊደፍራት ነበር አይደለም። እኔ እንዲጸጽትሽ ነው እየተናገርኩሽ ያለው እንዲጸጽትሽ ማለት ነው። እየሰማሽ ነው? እንዲጸጽትሽ ነው ምንም ሌላ ነገር አይደለም። እንዴት እኔ ላንቺ እኔ አልናገርም። ላንቺ ያጎደልኩብሽ ነገር የለም አይደለ? እኔ እኮ አጎደልክብኝ አላልኩም ይውና። እሺ አንቺ ምን አጉድለሽብኝ ነው? እኔ አሁንም እስቲል እኮ እያልኩ ያለሁት መረጃውን አትደብቅ፣ አውጣው። ስንን ማጽዳት ትችላለህ አለኝ መረጃው ካልክ አውጣው። አሁንም እኔ እንድታሳየኝ እፈልጋለሁ። እንዳምንህ የምትፈልግ ከሆነ አሳየኝ አልኩ ይውና። ጠየቅኩ። የዛኔማ 100 ጊዜ አላሳይሽም አልኩ። እሱ ነው እንድጠራጠር ያደረገኝ መረጃውን ስለማታሳየኝ። ለሷ ሂደት አሳያታለህ። ለሷን ስጠይቃት ደግሞ አላሳየኝም ትለኛለች። ከዛ ደግሞ አንተ አሳየኝ ስል ደግሞ አላሳይሽም ትለኛለች። እሷን ደግሞ ጠየኳት ከዚህ በፊት እንደዚህ ነገር አድርጎብሻል ወይ ስላት እሷም ዋሸችኝ። ሊደፍሬን ነው የዛኔ ቀበቶን የፈታው አለችኝ። አምኛት ነበረ ግን ቪዲዮውን ሳየው ደግሞ ውሸት ነው። እሷም ደግሞ በዚህ በኩል ዋሽታኛለች። አንተም እኔ ይሁን አንተን ከምልህ በላይ ላምን እፈልጋለሁ። የምሬ ነው በጣም ላምን እፈልጋለሁ። እኔ በሰዓቱ ማለት ነው አንደኛ ነገር ራቆትን ብቻህን መገኘቱ ራሱ ከሷ ጋር ሳስበው በጣም ተናድጄ ነበር። በጣም ያበሳጫል። እኔ ምንስ ማለት ይሄ ነገር አዲስ አይደለም። እኔ አሁን ይሄ አዲስ አይደለም ስልሽ ፍራንክ ነው ብለሽ ምን አለ አይደል? ከአንድ ሴት ጋር አንድ ሩም ውስጥ ከወገብ በላይ አውልቆ መገኘት በጣም ለኔም በጣም ከባድ ነበር። እንደው እነግርሻለሁ ማለት አሳይሻለሁ፣ ቪዲዮ አሳይሻለሁ፣ እኔ ለብቻሽ አሳይሻለሁ፣ ችግር የለም። ግን ያን ሁላ እየተሸማቀቀ አጠገቡ አውልቄ ብርድ ውስጥ ገብቼ በጣም ሼም ስለያዘኝ ማለት ነው። ለእሷ እንደዛ መታየት ስላፈርኩ እኔ ለሴት ልጅ ከወገብ በላይ እንደዛ ባዶኝ መታየት ሼም ይዞኝ እንደዛ ያንኩ ልጅ እንዴት ነው ጥቃት ማለት ነው? በቃ በሰዓቱ መሰለኝ እንደዛ በመሰለኝ አይደለም። እኔ ልንገርሽ በመሰለኝ ከሆነ ፍቅራችን አይቀጥልም። አውቃለሁ ሲጀመር አሁን ተፈጥሯል። በምን አዎ አውቃለሁ። እሱን እኮ አውቃለሁ። አላማ እኮ ነበረኝ ከአንቺ ጋር በምን እኔም እኮ አለኝ። ምን አለሽ? ምን አለሽ? እኔ ካንተ ጋር የወደፊት ህይወቴን ማሳመር ነው የምፈልገው። ይሆና በእንደዚህ አይነት መልኩ ደግሞ መለየት አልፈልግም። አታሳየኝ በቃ ቪዲዮ አልፈልግም። በቃ አምናለሁ ኦልሬዲ። ከዚህ በኋላ እኔ ቪዲዮንም ማየት አልፈልግም። እሷንም ከዚህ በኋላ ከህይወቴ ላስወጣት ነው የምፈልገው። ላገኛትም አልፈልግም። ግን በሰዓቱ ያንን ነገር ሳይ ግን የእውነት በጣም ቀንቼ ነበር፣ ተናድጄ ነበር። እና ያንን ነገር ያደረኩት ደግሞ ለዛ ነው ማለት ስለምወድ ነው እንጂ ባልወድ ኖሮ ምናልባት እንደዚህ አይነት ስሜት ላይ ይሰማኝ ይችል ነበር። ላልበሳት እኔ እኮ አትወጂኝም እኮ አላልኩም። እኔ እኮ አታፈቅሪኝም እኮ አላልኩም። ግን በቃ እኔ እንዴት እንደዛ ታስቢያለሽ? እንዴት ማለት እንደዚህ አይነት ነገር ያደርጋል ብለሽ እንዴት አሰብሽ? አእምሮሽስ እንዴት ቻለው? ብዙ ነገር እየነገረችኝ ነበር ነው። ካንተ ተለይቼ ራሱ ብዙ ነገር ትለኝ ነበር። ጭንቅላቴን ትሞላው ነበር። በሰዓቱ ደግሞ ብስጭት ላይ ነበርኩኝ ነው። እኔ እኮ ነግሬሻለሁ ማለት እኔም እኮ በዛን ሰዓት ላስረዳሽ እየጣርኩ ነበር ላስረዳሽ እየጣርኩ። አንቺ ግን ከኔ ቃል ይልቅ የእሷን በእንባ የታጀበ እና በሲቃ የተሞላ ድምፅ አለች። ያሳምን ነበር። ሲቃና እንባ እኮ ተራ ነገር ነው የምልሽ። እኔም እኮ ማልቀስ እችላለሁ እመኝኝ ብዬ፣ ምክንያቱም ባልሰራሁት ስራ ስለሆነ እንደዛ አል ነበር። አላለቅስም እኔ ምክንያቱም ምንም አላደረኩም። የሆነ በሲቃ የታጀበ ድምፅ አላወጣም። ተረዳሽ? ምክንያቱም ማንነቴ አይደለም ያ። እኔ አለምንም እውነት እያለኝ እንደዚህ አድርጊ ብዬ አለምንም። በቃ እንድታምኚኝ ነበር የፈለኩት። አንቺ ግን አላመንሽም። ከኔ ይልቅ ጓደኛሽን አስበለጥሻል። እሺ ጥፋቴ ነው አይደለም። እኔ ይጸጽትሽ በምን ካልጸጸተሽ ነገም ትደግሚያለሽ። ይሄ ነገ ያው በእኔና ባንቺ መሀል አሁን ላይ ነገ የሚባል ነገር የለም። አክትሞለታል። ይሁንና እንደዚህ አትበለኝ፣ በእግዚአብሔር እንደዚህ አትበለኝ። ታውቃለህ ይሄንንም ቻናል ስጀምር በአደራነት ነው የተቀበልኩት። ተይው አልኩሽ። እኔ አሁን እያፈቀርኩሽም ቢሆን ተለየውሽ እኮ ሁሉ ነገር ትተን ወደ ሀገራችን እንግባ። እኔ እናንተ ብቻ የምርሽን ነው? አይኔን እያይሽ ነገር የምርሽን ነው? እኔ
በቃ ካንተ ጋር መሆን ነው የምፈልገው። ከዚህ በኋላ አምናለሁ፣ ላምን ዝግጁ ነኝ አልኩ። ማስረጃውን አታሳየኝ አልፈልግም። በቃ ክሱንም ኦልሬዲ አስተካክለዋለሁ። በቃ እኔ ካንተ ጋር መሆን ብቻ ነው የምፈልገው። አትፈልግም አንተ ከኔ ጋር መሆን? ቆይ በምን የምር በፊት ያቀድናቸውን ነገር እንድንቀጥል ትፈልጋለሽ? በደንብ ክፍለ ሀገር ሄደን እንድንኖር በፊት እዚህ ላይ ያሳለፍነው ላይ በቃ አትሊስት ወደዛ መመለስ እፈልጋለሁ። ማንም ሰው መሀላችን ሳይገባ እኔ እናንተ ብቻ እንደነበር። በምን ፈጣሪ ካላለው እኮ ፈጣሪ ፍቃዱ ካልሆነ ፍቅራችን ላይ እዛም ሄደን እኮ መበጣበጥ አይቀርም። ለምን እንበጣበጣለን? ግዴታ ነው ይሄ ነገር ማለት በቃ እውነተኛ ፍቅር ከሆነ ያው በእሳት ወርቅም እኮ በእሳት ተፈትኗል። ወርቅነቱን ትክክለኛ ቅርጹን የሚይዝ ልክ እኛም እንደዛ በቃ አይቀርም ነው። ግን በዛ መሀል ወይ እኔ እሸነፋለሁ ወይ አንቺ ትሸነፊያለሽ ነው። አሁን ላይ በአሁኑ ግን ገና ሳንጀምሮ ተሸነፍሽ አንቺ። ጠረጠርሽኝ እንዴት? ቆይ ማለት ምናልባት በጓደኛዬ ስለመጣብኝ ሊሆን ይችላል። አሁን እኔ ልንገርሽ እኔ ሳፈቅር በቃ አፈቀርኩሽ። እኔ እኮ ከኪያ ጋርም እኮ ሆነን ነበር። ባይገርምሽ እኔ ኪያን ሁላ በሙሉ አፍ ያፈቅርሻለሁ ብዬ አላውቅም። ምክንያቱም ልቤ አንቺ ጋር ነበር። ያኔ ልቤ አንቺ ጋር ነበር። ሰዓት መጪ ሁላ ነው የምልሽ። ታምኜልሻለሁ፣ እኔ ታምኜልሻለሁ። አንቺ ግን በጣም በቃ አለ አይደል የሆነ እኔን ለማመን ፍቃደኛ አይደለሽም። አሁንም ጭምር ፍቃደኛ አይደለሽም። እንደዛ አትበለኝ። ፍቃደኛ ባልሆን ኖሮ አላገኘም ነበር። እስቲ ለአሁን ድረስ አላገኘም ነበር። ያኔ ራሱ ይሁንና አንተ ላይ መስክሬ አንተን ጠርጥሬ ማለት ነው እስቲ ላገኘ ነበር። የእውነት ለምን መሰለሽ ያገኘሽኝ? በምን እኔ አሁን እየተናደድኩ ነው። በጣም እያናደድሽኝ ነው ያን ጊዜ ስታስታውሽ። ምክንያቱም እኔ አንቺን እንደዚህ አልጠብቅሽም። በምን አንቺ እኔ ላይ እንደዚህ አይነት ነገር ታደርጊያለሽ ብዬ አልጠብቅም በጭራሽ ማለት ነው። በምን እኔን እንዲህ ተጠራጥራኝ ያቺ ማፈቅራት ሴት ከሷ ጋር ብዙ ራዕይ ያለኝ ያቺ ወደፊት ሚስቴ ብዬ የማስባት ሴት ሁኔታው ያጠራጥራልሽ። ሁኔታው ቢያጠራጥር እኔ ከስራ ውጭ ሌላ ሴት አስቤ ማዘርትሞት የምሬን እኮ ነው። እኔ እኮ ካንቺ ውጭ ስለዚህ እንሂድ። እኔ ከፍቅረኛዬ ውጭ እኮ ሌላ ነገር አላስብም እኮ እንሂድ። ለምን አንሄድም? ይሄን ያህል የምትወደኝ ከሆነ የእውነት እንደዚህ የምታስብልኝ ከሆነ እንሂድ። ወዴት ነው የምንሄደው? ወደ ሀገራችን ነው። ምን ሰርቼ ላበላሽ? ያለውን ነገር ሰርተን እንበላለን። የተገኘውን ነገር አንቺ እየቀለድሽ ነው እንዴ? እኔ ሲጀመር ማለት ነው ልንገርሽ፣ በምን ይቅርታ እኮ ልብ መጠገም ቢቻል የስንቱ ሰው ልብ ተጠግኖ ነበር። ይቅርታ ብቻውን ቃል ነው። ይቅርታ እኮ ቃል እኮ ነው። እሺ ከዚህ በኋላ ምናልባት ክሳለሁ፣ በእግዚአብሔር ክሳለሁ። እኔ እኮ ተይ፣ እኔ ለራሴ በቂ ነኝ። እኔ ራሴን አጠንክሬ መመለስ እችላለሁ። እኔ ክሳለሁ አትበይ። በእኔ ምክንያት አውቃለሁ ብዙ ችግር ውስጥ ገብተሃል። የምትወደውን ስራ እንኳን እስቲል እየሰራህ አይደለም አውቃለሁ። ተው ነገር እያደረክ አይደለም። እኔ አልጀምርም። ወደ ነበርክበት ህይወት እንድትመለስ ነው የምፈልገው። ወደ ነበርኩበት ህይወትማ ለመመለስ አይደለም እሱ እኔ እኮ የኔ ሰዎች ብዬ አገዝኳቸው። ችግራቸውን ስፈታኝ ነበር። ብዙዎቹ እኮ አሁን እኮ ያ ሁሉ የዋ ለሰው አሳቢ ቅን የሚለው ስም የጠፍቶ ደፋሪ ተብያለሁ። እሱ ማስተካከል እንችላለን። እናስተካክለው። ለምን አንቺ ነሽ አንቺ ብታምኚኝ ቢያንስ በሰዓቱ የነበርሽ አንቺ ነሽ። አንቺ የከሰስሽኝን በሰዓቱ የነበረች እሷ የከሰሰችው ለምንድን ነው? የሆነ ደፋሪ ስለሆነ ነው የሚባለው። አለቀ፣ አከተመ ጊዜ ነገሩ። ተረዳሽ? አከተመ በቃ። ፍቅራችን አበቃለት። እወድሽ ነበር፣ አፈቅርሽ ነበር። ጠላኸኝ? አሁንም አፈቅርሻለሁ፣ አልጠላሁሽም። ግን ያው የተፋቀረ ሁሉ አይሞሸርም። የተፋቀረ ሰው ሁሉ አይሞሸርም። ካልተጻፈ ከላይ አብሮነት አይሰምርም። ተረዳሽ? መጨረሻው እንደዛ። የሁሉም ፍቅር ይመጣና የሆነ ሰዓት ላይ በተራ ነገር ይበጠበጣል። ከዛ መጨረሻው እንደኔና እንዳንቺ መለያየት ነው። በምን ባልለይሽ ደስ ይለኛል። በምን ካንቺ ጋር ብዙ እቅድ ነበረ፣ ብዙ ነገር ነበረ። በቃ አንዳንዴ ጊዜ እንዲህ ነው። በቃ ሴጣን ማለት
የሆነ እንዲያሸንፍ እንፈቅዳለን። ፈጣሪ ፈትነናል። ማለፍ እየቻልን መውደቅን ነው የምንመኘው። ገባሽ? ዮና የእውነት እንደዚህ እያሰብክ ነው? ከኔ ተለይተህ ለመሄድ እያሰብክ ነው? በምን አንቺ እኮ ነሽ የተለየሽ ነው። በምን አብሬሽ ሁኚ እኮ እኔ እኮ በምን አውቃለሁ። ከዚህ በኋላ ተለያይተንላ ሌላ ገላ አለም ድመን ሁኔታ ግን እንደዛ ነው። ሁኔታ እየሰነብት ነው። አዎ እየተሰናበትኩሽ ግን በምን ንምራ ፈክሻለሁ። በምን ያፈክሻለሁ ማለት እሺ የምታፈቅረኝ ከሆነ አብረን እንሆንና በምን ቆይ የኔ ልብ ጠጅ ቤት ነው ሲያሻሽ እየወጣሽ ሲያሻሽ የምትገቢ? እኔ እንደዛ ነው አላልኩም እኮ። ስሜትን እኮ አከብራለሁ። አውቃለሁ ጎድቻለሁ። ማመን ነበረብኝ። አውቃለሁ ማመን ነበረብኝ አይደለም አውቃለሁ ዮና። እሱን ደግሞ ልካስ አብረን ሆነን በቃ ላስተካክለው በእግዚአብሔር ነው። እኔ አብረን እንድንሆን እፈልጋለሁ። አብረን እንሆናለን፣ ችግር የለውም። ግን ፍቅረኛሞች ሆነን አንቀጥል። እስቲ ለትንሽ ጊዜ ፍቅረኛ የሚባለውን ነገር እስቲ ለርሳውና ፍቅር የሚባለውን ነገር ትቼ ወደ ራሴ ልመለስ። አንቺም እስቲ እንደዛ ሞክሪ ከቻልሽ ማለት ነው። በምን ፍላጎት እሱ ካሁን በኋላ የመጨረሻ ውሳኔ ነው? የመጨረሻ ውሳኔ? አዎ የመጨረሻ ውሳኔ። በምን ካሁን በኋላ በእኔ ምክንያት አስታርቀኝ ብለሽ ቶፋ ጋርም እንዳትሄጂ፣ ማንንም ጋር እንድትሄጂ አልፈልግም። በምን የኔና አንቺ ነገር አብቅቶለታል። በቃ በምን ያፈቅርሻለሁ። አሁንም ደግሜ ልንገርሽ፣ ግን ክብር ይበልጥብኛል። የምር ወንድ ልጅ ለክብሩ መጨነቅ አለበት። በቃ እኔ ከፍቅር ክብርን አላስበልጥም ማለት ከክብር ፍቅርን አላስበልጥም። አፈቅርሻለሁ ምናምን ግን ሁሌ እየናቅሽኝ አንቀጥልም። በምን እኔ ንቄ አላውቅም። ንቀት ነው። አላምንህም መባሉ በራሱ በምታፈቅሪ ሰው አላምንም መባል በራሱ መናቀም እና እዚህ ደረጃ እንድንደርስ እኮ አንዱ ትልቁ እኮ አንዱም ያንተ ጥፋት ነው። ምን አጠፋው? መረጃ ይዘህ መረጃ ስለማታሳየን ነው። እሱ ነው ትልቁ ጥፋት። መረጃ አለማውጣት አንዱ እኔ በነገርሽ ላይ የምሰራውን ስራ ነው። ህይወቴ እንደዛ ነው። በቃ የምሰራው የሆነ ስራ አለ ታውቂያለሽ። በዛ ስራ መሀል ደግሞ የምኖረው በቃ በዛ ስራ ዙሪያ ነው። ሳውራም የማወራው በዛ ዙሪያ በቃ አንዴ ወደዛ ተስቤያለሁ። የእሷን መረጃ አወጣው ማለት ነገ ላይ የሌሎችን እንደማላወጣ እኮ አውጣው ይሁንና ለኛ ማሳየት የለብህም። የምርህን ነው። እሺ ለኛ ምንም ቦታ የለም ነው፣ ስሜት የለም ነው። አትሊስት እንደዛ ስንሆን ቶፋ ኢቭን እንኳን ተጠራጥሮሃል ይሁንና እኔ ብቻ አይደለሁም፣ ሁላችንም ተጠራጥረን ነበር። ማንም ይጠራጥር ነበር። እንኳን ኪያም ቢሆን ሁላችንም ተጠራጥረን ነበር ይሁንና ግን እንደዛ ያረግንበት ምክንያት አዳምጠኝውና እንደዛ ያረግንበት ምክንያት ማለት ነው። ራሱ አትክተች መሀላችን ላይ በቃ መጨረሻውን አስጨርሰኝ። ሁላችንም ተጠራጥረን ነበር። የተጠራጠርንበት ምክንያት ደግሞ መረጃውን አሳየን ስንል አለኝ መረጃ እያልክ አታሳየን። እሱ ደግሞ በጣም ያጠራጥራል። ሁኔታ ደግሞ በጣም ያጠራጥራልና ለዛ ነው ሁላችንም እዚህ ነገር ውስጥ የገባ ነው አይደለ? አንዳንዴ አንተን ብታሳየን ኖሮ ምናልባት የኔና ያንተ መጨረሻ እዚህ ላይ ደርስ ይችል ነበር። ከመጀመሪያው ጀምሮ እዛ ያ ነገር ሀፕን ሲያደርግ መጀመሪያ መጥቼ ስጠይቅውና አሳየኝ ስለ ያኔ ብታሳየኝ ኖሮ እዚህ ደረጃ እንደርስ ነበር። እሱን ደግሞ ታውቀዋለህ፣ ልቡና ያውቀዋል አይደለ? በምን ነገር ሁሉ ለበጎ ማለት አንዳንዴ ለበጎ የሆነ ነገር ብቻ አይደለም ይሆናል። በህይወት ላይ ስበ ያመጣው ነገር ነው። እኔ ስቤ ፈልጌ ነው ያመጣሁት በምን ማለት ባጭሩ መቅጨት ምንችለውን ነገር ነው ህይወታችን ላይ ስበ ያመጣው ይሆናል። እንደዚህ እንዲፈጠር ያደረገው አንዱ አንተ ነህ። እኔ ልቤ ላንቺ የሆነ መንገጫገጭ ጀምሮ መች እንደሆነ ታውቂያለሽ። ሰው እያለሽ የለኝም ባልሽኝ ሰዓት በህይወትሽ ላይ የሆነ የምታፈቅሪው ሰው እያለ የሆነ አብሮሽ የነበረ ሰው እያለ የለኝም ስትይ ያኔ ነው ልቤ የተንገጫገጨ። ሁለት ልቡም ትወደኛለች አትወደኝም፣ ለኔ ስሜት አላት የላትም የሚል እሳቤ ነበር። በዚህ ላይ ስሜት ባይኖር ይኖር ስቲል እንደዛ
በጓደኛዬ እንኳን ኢቭን ጠርጥሬ ማለት ነው አንተን ላገኝ አልመጣም ነበር ይሆናል። እሺ በምን ይሄ እኮ ተራ ነገር ነው ካሰብሽበት ተራ ነገር ነው። በምን እንደዚህ እያልሽ ተራ ነገር ነው እንደዚህ እያልሽ የሆነ እንትን ለማለት አትሞክሪ። እኔን ከቶፋ ጋር አልጋ ላይ ብታገኝ ምን ይሰማ ነበር? እስቲ ንገረኝ። ራቆቴን ብታገኝ ምን አይነት ስሜት ይሰማ ነበር? ቶፋ እንደዛ አያደርግም አውቃለሁ። ቶፋ እንደዛ አያደርግም አውቃለሁ። ግን ስሜት ምን አይነት ነበር? ምን ሊሆን ይችል ነበር? ፍራንክ እኔ አምነዋለሁ ቶፋ ይሁንና እውነተኛ ስሜትን ነው ማወቅ የምፈልገው። እውነተኛ ስሜቴ ልንገርሽ ቶፋን አምነዋለሁ። እንደዚህ አይነት ነገር እንደማያደርግ አውቃለሁ። እንደዚህ አይነት ነገር ቢያደርግ ራሱ ስለዚህ ኖርማል ነው ላንተ ማለት ነው። አሁን እኔ ፍራንክ ብዬ ራቆቴን አልጋ ላይ ብገባ ስለዚህ ኖርማል ነው። እሱን ነው እየተረዳው ያለሁት ካለ እኔ በሰዓቱ ግን ያንን ነገር ሳይ ግን በቃ ጥሩ ስሜት አልተሰማኝም። ኖርማል ነው ማለት ላንቺ ፍቅር የለኝም ነው? ምንም አይመስለኝም አልከኝ ኦሬዲ አይደል? ምንም አይመስለኝም እና ኖርማል ነው ይለያያል። ምንም አይመስለኝም ማለት አንቺ እዛ ብትሆኝ የሆነ ስሜት ይሰማኛል። ያ ስሜት ግን በቃ እኔም የተሰማኝ ስሜት ያ ስሜት አይደለም ነው። ያ ስሜት አይደለም። አልጠራጠርሽም። ፕራንክ ነው ካልሽኝ በምን ፕራንክ ነው ስትለኝ ፊውና አምኜ ነበር። ግን አለኝ ቪዲዮ አልከኝ አይደለም? አላልከኝም? በሰዓቱ አይደለም ቶፋ ሰምኛለሽ? አይደለም ቶፋ የሆነ ሰው እንትን ብትይ እኔ ፕራንክ ነው እስካልሽኝ ድረስ አምንሻለሁ። ቀጠዋለሁ። ያን ነው የዘጋሁት። ከማታውቀው ሰው ጋር ምን አይነት ፕራንክ ነው የምትጫወተው? እኔ እሺ ከቶፋ ጋር ከነኪያ ጋር በሰራው ያንን ፕራንክ እሺ አውቃቸዋለሁ። አትሊስት ትንሽ ቅርበት አለኝ። ስለዚህ ጭራሽ ማታውቃትን ልጅ የዛን ቀን ያወካትን ልጅ ራቆትህን አልጋ ውስጥ ፕራንክ አብረን እንስራ ማለት ምን ማለት ነው? አልጋ ውስጥ ገብቼ አይተሽኛል? አልጋ ላይ ናችሁ አይደል? አንድ ክፍል ውስጥ አልጋ ባለበት ሩም ናችሁ አይደል? አንድ ያላየሽውን አታውሪ። አትዘባርቂ። ወይኔ ይሁንና አትዘባርቂ። እኔ በጣም አይደለም የተፈጠረው ነገር እየነገርኩ ነው። አንድ ክፍል ውስጥ የማታውቃት ልጅ ራቆትን ፕራንክ አብረን እንስራ ብላ አይዲያውን ስታመጣልህ አው እንዴት አክሰፕት ታደርጋለህ? ከማታውቀው ሰው ራንደምሊ ማለት ናት እኮ ማታውቃት ሰው ናት አይደል? እኔ አንድ ልክ ነው ይሄ ይሁንና በምን እኔ ሰውን ስቀርብ ከልቤ ለዛ እንደዛ አይነት ልብነት የለም። ይሁንና የማታውቀው ሰው ፊት ላይ እንዴት ራቆትን ትሆናለህ? ስህተት ነው። ፕራንክ ብላኝ የሆነ አለ አይደል ያቀረብኳት ልክ እንደ አንቺ ጓደኛ እንደ እህትሽ ነው። አንድ ቀን ተወቃሽ እህትሽ ማለት እህቴ ነች። አንድ ቀን ተወቃሽ ልክ እንደዛ ነው ያሰብኩት። ነገር ግን በምን አንድ ላገኝሽ የፈለኩት አንድ ነገር እንድታውቂልኝ የምፈልገው በቃ እየሄድሽ በኔ የተነሳ ከኔ ጋር የሆነ እንዲያገናኙሽ ምን ታፈቅሪኛለሽ አውቃለሁ። ግን አንዴ ልቤን ሰብረሽዋል። እነሱ እንዳላገኛቸው አታገኛቸው። ማንንም አታገኝ። በቂ ነው ለኔ። እነሱ ላንተ ብቻ አይደሉም ለኔም ጓደኞቼ ናቸው። መጀመሪያ አስጨርሰኝ። ልትሄድ ነው? አስጨርሰኝ። እሄዳለሁ። ጓደኞቼ ናቸው፣ አገኛቸዋለሁ በመጀመሪያ ደረጃ። በሁለተኛ ደረጃ ግን ምናልባት ስላንተ እንዳላነሳባቸው ከሆነ የምትፈልገው እሺ፣ አላነሳባቸው። በቃ አላነሳባቸው። ግን ኤኒታይም ግን ጓደኞቼ ስለሆኑ አገኛቸዋለሁ። አታግኝ እኮ አላልኩም። እኔም የራሴን ላይፍ እቀጥላለሁ፣ አንቺም የራስሽን ላይፍ ቀጥል። በምን እስቲ ተራርቀን እንሞክረው አይሻልም? ፍላጎት እሱ ከሆነ አከብርልሃለሁ። ፍላጎት እሱ ነው። እስከዛሬ አንድ ላይ ሆነን ብዙ ውጣ ውረዶች እያጋጠሙ ነው። እስቲ እንሞክረው፣ ተለያይተን እንሞክረው። መኖሩን ለኛ ካላለልን እስኪን ሞክረው ደግሞ ተለያይተን አብሮ መኖሩን ለኛ ካላለልን እስኪን ሞክረው ደግሞ ተለያይተን። እንግዲህ እንዳያችሁት ነውና መጨረሻችን እንደዚህ ቢሆን በጣም ደስ ይለኝ ነበር። ማለት ከሆነ ጋር እንደዚህ አልነበረም ማሰበው። ትልቅ ነገር ነበር ወደፊት ማሰበው፣ ብዙ ነገር ነበር ማሰበው። ግን በእንደዚህ አይነት መልኩ እንለያያለን ብዬ አንድ ቀን ማስቤ አላውቅም ነበር። አብረን ብንሆን በጣም ደስ ይለኝ ነበር። ማለት ከመጀመሪያው ጀምሮ አምኜው ነገሮችን ሁሉ ባስተካክል ኖሮ በጣም ደስ ይለኝ ነበር። ግን አላውቅም፣ እግዚአብሔር አልፈለገውም መሰለኝ የኔና የእሱን ግንኙነት በእንደዚህ አይነት መልኩ ባላጣው በጣም ነበር ደስ የሚለኝ። ማለት ሊረዳኝ ቢሞክር ምናምን በጣም ደስ ይለኝ ነበር። ያውቃለሁ አጥፍቻለሁ፣ ግን የእሱንም ስሜት አከብርለታለሁ። ስሜቱን ስለማከብርለት ምናልባት ተነስቶ ሴት ዝም ያለው ከዚህ በላይ መጫን አለብኝ ብዬ አላስብም። ከዚህ በላይ ከተጫንኩት ደግሞ ልክ አይመጣምና እንደሚወደኝ ያውቃለሁ። ግን ምናልባት ፍቅራችን ቢቀጥል ቢረዝም ወይ ምናልባት ብዬ ነበር ያሰብኩት። ግን
እንዳሰብኩት አልሆነም። ብቻ እግዚአብሔር ይሁን ያለው ይሆናል። ምናልባት ልቡ ራሱ ይቅርታ ካደረገልኝ እንደገና ተመልሰን አብረን ደስተኛ ልንሆን እንችላለን። በመሀላችን ሌላ ሶስተኛ ሰው ሳይገባ እንደ በፊቱ እንደ ድሯችን እኔ እና እሱ ብቻ ቆንጆ ላይፍ እንኖራለን ብዬ አስባለሁ። ግን እግዚአብሔር ያውቃል፣ የሆነውን ነገር ሁሉ እግዚአብሔር ያውቃል። ብቻ ከዚህ በኋላ ከተገናኘን ወይ አብረን ከሆነ ካሜራውን አብርቼላችሁ መታየት ይሆናል። ካልሆነም ደግሞ አልሆነም ነው በቃ የመጨረሻችን ሊሆን ይችላል። ብቻ ጥሩ ስሜት ላይ አይደለሁም። ብቻ በቃ ካሜራውን አጥፋው።